የመድፈኞቹ አሰልጣኝ ሚኬል አርቴታ ከነገው እጅግ ተጠባቂ የፉልሃሙ ጨዋታ ፍጥጫ በፊት እንግዲህ ጋዜጣዊ መግለጫቸውን ሰጥተዋል። በጋዜጣዊ መግለጫቸውም በጣም በርካታ መደመጥ ያለባቸውን ሐሳቦች ነው ያነሱት። አሰልጣኝ ሚኬል አርቴታ በመግለጫቸው ስለ ማርቲን ኦዲጋርድ፣ ስለ ማዱኬ፣ ስለ ካይ ሃቨርትዝ እንደዚሁም ስለ ቪክተር ዮኬሬሽ፣ ስለ ዲክላን ራይስ፣ ስለ ፔሮ ሂንካፔ በአጠቃላይ ስለ አርሰናል ሙሉ ተጫዋቾች ተናግረዋል ማለት ይቻላል። እንደዚሁም ደግሞ የእንግሊዝ ፕሪሚየር ሊግ መሪ መሆን ያለውን ስሜት ጨምሮ አርሰናል ኤምሬትስ ስቴዲየምን ሊለቅ ነው ስለመባሉ ጭምር በርካታ ሐሳቦችን አንስተው ተናግረዋል። በዛሬው ጥንክራችን ታዲያ እንደተለመደው እጅግ በአማረ መልኩ የአሰልጣኝ ሚኬል አርቴታን መግለጫ ወደናንተ የማደርስ ነው የሚሆነው። አብራችሁኝ እንድትቆዩ እየጋበዝኩኝ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰቡን አትርሱ። በቀጥታ ወደ መረጃዎቹ ልውሰዳችሁ። እንግዲህ አሰልጣኝ ሚኬል አርቴታ የጋዜጣዊ መግለጫቸውን ሲጀምሩ ከማርቲን ኦዲጋርድ ተነስተው ነው የጀመሩት። የአሰልጣኝ ሚኬል አርቴታ እንግዲህ መግለጫ ከሁለት ሳምንታት እረፍት በኋላ ነገና ከነጎዲያ የሚጀምረውን የእንግሊዝ ፕሪሚየር ሊግን ያበሰረ ሆኗል። ይህም እንግዲህ ለአርሰናል ደጋፊዎች አስደሳች ዜና ነው ብዬ አስባለሁ። ለሁለት ሳምንት ክለቡን ከመናፈቅ በኋላ ከነገ ጀምሮ የሚናፍቁትን ክለብ ማየት ይጀምራሉ። ታዲያ አሰልጣኝ ሚኬል አርቴታ ከማርቲን ኦዲጋርድ ጉዳት መረጃ የጀመሩ ሲሆን እንዲህ ሲሉ ተናግረዋል። ማርቲን ኦዲጋርድ ዘንድሮ እድለኛ አይደለም፣ በተደጋጋሚ ጉዳት እየገጠመው ነው። ነገር ግን እሱ ሁሉ ጊዜ በስነ ልቦናው እጅግ ጠንካራ የሆነና የቡድናችን መሪ የሆነ ተጫዋች ነው። አሁንም ለማገገምና ለመመለስ በከፍተኛ ሁኔታ እየሰራ ይገኛል። አዎ ማርቲን ኦዲጋርድ ለሳምንታት ከሜዳ ይርቃል። እሱ የሚመለሰው ከቀጣይ የሀገራት ጨዋታ እረፍት በኋላ ነው። እስከዛ ድረስ ጉልበቱ እንዴት እያገገመ እንደሆነና በምን ያህል መልኩ እየተሻሻለ እንደመጣ በየቀኑ እንከታተለዋለን። ነገር ግን እሱ አሁንም ከሜዳ ውጭ ሆኖ ቡድናችንን እያበረታታና እየደገፈ ይገኛል ሲሉ አሰልጣኝ ሚኬል አርቴታ ስለ ማርቲን ኦዲጋርድ ተናግረዋል ማለት ነው። ስለዚህ ኦዲጋርድ ተመልሶ አርሰናልን የሚያገለግለው ከቀጣይ ኢንተርናሽናል ብሬክ እረፍት በኋላ ማለትም ከአራት ሳምንታት በኋላ ነው ማለት ነው። ከዛ በመቀጠል ስለ ማርቲን ዙቤሜንዲ ተናግረዋል። በነገራችን ላይ ማርቲን ዙቤሜንዲ ትላንትና የአርሰናል ልምምድ ላይ አልተካፈለም ነበር። ታዲያ ጋዜጠኞች ለምንድነው ማርቲን ዙቤሜንዲ በትላንትናው ዕለት የልምምድ ጊዜ ያላሳለፈውና ያልተሳተፈው ሲባሉ እንግዲህ አርቴታ ተጠይቀው ነበር። እሳቸው ማርቲን ዙቤሜንዲ በትላንትናው ልምምድ ላይ ያልነበረበት ዋነኛ ምክንያት እንደምታውቁት ለስፔን ብሔራዊ ቡድን በሁለቱም ጨዋታ ላይ ተጫውቷል እና በጣም ደክሞት ነበር። ስለዚህ እረፍት ስለሚያስፈልገው እንጂ ምንም አይነት ጉዳት ገጥሞት አይደለም። አንድ ቀን በተጨማሪ እንዲያርፍ እኔ ፈቅጄለት ነው። ነገር ግን ለነገው ጨዋታ 100% ሙሉ ለሙሉ ዝግጁ ነው። እንዲሁም ዛሬ ደግሞ አብሮን ልምምድ ይሰራል። ስለዚህ ማርቲን ዙቤሜንዲ የገጠመው ጉዳት የለም። ትላንትና ልምምድ ያልሰራውም እረፍት ስለሰጠውት ነው ሲሉ እንግዲህ ለማርቲን ዙቤሜንዲ እረፍት እንደሰጡት አሰልጣኝ ሚኬል አርቴታ ተናግረዋል። ነገር ግን ለነገው ጨዋታ ሙሉ በሙሉ ዝግጁ ነው ማለት ነው። ሌላኛው ለአርሰናል ጥሩ መረጃ ቤን ዋይት ወደ ሜዳ ተመልሷል። አሰልጣኝ ሚኬል አርቴታ ስለ ቤን ዋይት ሲያነሱ ቤን ዋይት ያለፉትን ልምምዶች በሚገባ ሰርቶ ሙሉ ለሙሉ አገግሞ ለጨዋታ ብቁ ሆኗል። ቤን ዋይት ለነገው ጨዋታ ዝግጁ ነው ሲሉ አሰልጣኝ ሚኬል አርቴታ የተናገሩ ሲሆን የነገውን ጨዋታ ተመልክተን እሱ የሚያስፈልግበት መንገድ ወደ ሜዳ ገብቶ እንዲጫወት እናደርጋለን ሲሉ አሰልጣኝ ሚኬል አርቴታ ተናግረዋል ማለት ነው። ስለዚህ ቤን ዋይትም ወደ ልምምድ የተመለሰው ተጫዋች ነው። ሌላኛው ሁሉም የአርሰናል ደጋፊ በጉጉት የሚጠብቀው ተጫዋች ፔሮ ሂንካፔ እንደሆነ ይታወቃል። ታዲያ አሰልጣኝ ሚኬል አርቴታ ፔሮ ሂንካፔ በሚገባና በሙሉ አቅም ልምምድ ጀምሯል ሲሉ እንግዲህ አረጋግጠዋል ማለት ነው። ፔሮ ሂንካፔ ለፉልሃሙ ጨዋታ ከአርሰናል ስብስብ ጋር ሁሉንም የትሬኒንግ ሴሽኖች ወይም ሁሉንም የልምምድ ሰዓታት በሚገባ እንደተወጣና እንደሰራ የተናገሩ ሲሆን ለነገው ጨዋታም ዝግጁ እንደሆነና በተቀያሪ ወንበር ላይ ልንመለከተው እንደምንችል የተናገሩ ሲሆን ፔሮ ሂንካፔ በነገው የፉልሃም ጨዋታ ላይ ምናልባትም ተቀይሮ በመግባት ግልጋሎት ሊሰጥ እንደሚችል
ፍንጭ ሰጥተዋል። ጋዜጠኞች ፔሮ ሂንካፔን ለምንድነው ያመጣው እንደዚሁም ለአርሰናል ሊሰጥ የሚችለው የተለየ ነገር ምንድነው ብለው ጠይቀዋቸው ነበር። ታዲያ አሰልጣኝ ሚኬል አርቴታ ሂንካፔ ማለት በጣም ከኳስ ጋር ምቾት የሚሰማውና ከኳስ ጋር ምንም አይነት ስህተት የማይሰራ ተጫዋች ነው። እሱ ለኛ በመኖሩ እድለኛ ነኝ። በተለይም አርሰናል አንፕሬዲክተብል ወይም ደግሞ ተገማች ያልሆነ የማይገመት ቡድን እንዲሆን ከሚያደርጉ ተጫዋቾች አንዱ ነው ፔሮ ሂንካፔ። በመሃል ተከላካይነትም በመስመር ተከላካይነትም ብታሰልፈው በሁሉም ቦታ በሙሉ አቅምና ብቃት መጫወት የሚችል ከኳስ ጋር እንደፈለገ መሆን የሚችል ተጫዋች ነው። ስለዚህ ፔሮ ሂንካፔ ለቡድናችን ትልቅ ግልጋሎት የሚሰጥ ምርጥ የተሟላ ተከላካይ ነው ሲሉ ተናግረዋል። እሱን ከማምጣታችሁ በፊት ከዣቪ አሎንሶ ጋር ተነጋግረህ ነበር ወይ ተብሎ አርቴታ ተጠይቋል። ያው እንደምታውቁት ባየር ሊቨርኩሰን ቤት ፔሮ ሂንካፔ ለዓለም እንዲታይ ያደረገው ያሁኑ የሪያል ማድሪድ አሰልጣኝ የቀድሞ የባየር ሊቨርኩሰን አሰልጣኝ ዣቪ አሎንሶ እንደሆነ ይታወቃል። ታዲያ አሰልጣኝ ሚኬል አርቴታ አዎ ዣቪ አሎንሶ ጓደኛዬ ነው፣ እጅግ የማምነውና በደንብ የማውቀው የቅርብ ጓደኛዬ ነው። ስለዚህ ፔሮ ሂንካፔን ከማምጣቴ በፊት ለሱ በርካታ ጥያቄዎችን ስለ ሂንካፔ ጠይቄዋለሁ። ዣቪ አሎንሶም በደንብ ስለ ሂንካፔ ነግሮኛል። እሱም ዋንጫ ለማሳካት የረዳኝ አንደኛው ተጫዋች ፔሮ ሂንካፔ ነው፣ ከልቤ የማመሰግነው ተጫዋች ነው ሲል ተናግሯል። ስለዚህ የነገረኝን አምኜ ሂንካፔን አምጥቼዋለሁ። የነገረኝም እውነት ሆኖ ሂንካፔን በልምምድ ላይ ልክ ዣቪ አሎንሶ እንደነገረኝ ምርጥ ተጫዋች ሆኖ አግኝቼዋለሁ ሲል እንግዲህ አሰልጣኝ ሚኬል አርቴታ ተናግሯል ማለት ነው። ሌላኛው እንግዲህ ስለ ኖኒ ማዱኬና ስለ ካይ ሃቨርት ነው የተናገረው። እንግዲህ ባለፉት የመረጃ ሰዓቶች እንደነገርኳችሁ ኖኒ ማዱኬና ካይ ሃቨርት ወደ አርሰናል ልምምድ እንደተመለሱና ወደ ሜዳ እንደተቃረቡ ነግሬያችሁ ነበር። ታዲያ አሰልጣኝ ሚኬል አርቴታም ይህንን የሚያረጋግጥ መረጃ ነው ያጋሩት። በተለይም ኖኒ ማዱኬ ከካይ ሃቨርት በላይ ወደ ሜዳ ለመመለስ በጣም እንደቀረበና አሁን በሜዳ ላይ ሩጫዎችን ልምምድ እንደጀመረ ለሰውነቱ ጥንካሬ የሩጫ ልምምዶችን በሜዳ ላይ ለብቻው እየሰራ እንደሆነ አረጋግጧል። ታዲያ ኖኒ ማዱኬ ነገ አርሰናል ከፉልሃም ጋር ከተጫወተ በኋላ ቀጣይ ሳምንት ከክሪስታል ፓላስ ጋር ሲጫወት በተቀያሪ ወንበር ላይ ልንመለከተው እንደምንችል አሰልጣኝ ሚኬል አርቴታ ፍንጭ ሰጥተዋል። እንደምታውቁት በአርሰናል ቤት ዘንድሮ በጣም ምርጥ ዓመት እያሳለፉ ከሚገኙ ከቼልሲ መጥቶ አርሰናልን በብዙ መልኩ እያገዘ ከሚገኝ ተጫዋች አንዱ ኖኒ ማዱኬ እንደሆነ ይታወቃል። ታዲያ ማዱኬ በደንብ ወደ ሜዳ ለመመለስ እንደተቃረበና ቀጣይ ሳምንት በፓላሱ ጨዋታ በተቀያሪ ወንበር ላይ ልንመለከተው እንደምንችል አሰልጣኝ ሚኬል አርቴታ አረጋግጠዋል ማለት ነው። በመቀጠል ስለ ካይ ሃቨርት ነው ያነሱት። ካይ ሃቨርት በጣም አስቸጋሪ ጉዳት ነው የገጠመው። ነገር ግን እኔ ሁሉ ጊዜ እሱን አደንቀዋለሁ፣ ምክንያቱም በምርጥ ሁኔታ ለማገገም እየሰራ ይገኛል። ካይ ሃቨርትም ልክ እንደ ኖኒ ማዱኬ ባይሆንም ወደ ሜዳ ለመመለስ እጅጉን ተቃርቧል። ኖኒ ማዱኬ ከካይ ሃቨርት ቀድሞ ወደ ሜዳ የሚመለሰው ተጫዋች ነው። ካይ ሃቨርት ደግሞ በቀጣይ ወደ ሜዳ ይመለሳል ሲሉ እንግዲህ አሰልጣኝ ሚኬል አርቴታ አረጋግጠዋል ማለት ነው። ሌላኛው እንግዲህ የቀረበላቸው ጥያቄ አርቴታ እንደምታውቁት በፕሪሚየር ሊጉ ለረጅም ጊዜ ካሰለጠኑ አሰልጣኞች ተርታ ተሰልፈው አርሰናልን ላለፉት 5 ዓመታት እንዳሰለጠኑ ታውቃላችሁ። ታዲያ 10ኛው አንድን ክለብ ለረጅም ዓመት ያሰለጠኑ አሰልጣኝ ሆነዋል። ስለሱ ተጠይቀው እኔ በጣም ደስተኛ ነኝ አርሰናልን ለዚህ ሁሉ ዓመት ማሰልጠኔ። የቀድሞ የአርሰናል አሰልጣኝ የቬንገርን ሪከርድ ለመስበር ገና 16 ዓመት ይቀረኛል። በአርሰናል ቤት እስካሁን በጣም ደስተኛ ነኝ የሁሉ ዓመት በመቆየቴ። የምወደውን ቡድን ገና ለረጅም ዓመታት ማሰልጠን እፈልጋለሁ ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ተናግረዋል ማለት ነው። ወደ ነገው ጨዋታ ደግሞ ስንሄድ ፉልሃምን እንግዲህ ባለፉት 2 ተከታታይ የሜዳ ውጪ ጨዋታዎች ማሸነፍ አልቻሉም። አርሰናል ለመጨረሻ ጊዜ ወደ ፉልሃም ክራቨን ኮቴጅ ስቴዲየም ተጉዞ ያሸነፈው በ2023 ነው። ውድ አድማጭ ተመልካቾቼ ያ ማለት ባለፉት 2 ዓመታት በአንዱ 2-1 ተሸንፏል። አምና ደግሞ በአንዱ አቻ ወጥቷል አርሰናል። ስለዚህ አሰልጣኝ ሚኬል አርቴታ ከ2023 በኋላ ፉልሃምን ለማሸነፍ በጣም ጠንክረን ወደ ሜዳ የምንገባው። ለዚህም የኒውካስሉ ጨዋታ ና የዌስትሃሙ ጨዋታ ጥሩ ምሳሌ ሊሆን ይችላል ያሉ ሲሆን ባለፉት ዓመታት በኒውካስትልም በዌስትሃምም ተሸንፈን ነበርም። ነገር ግን ዘንድሮ ሁለቱንም አሸንፈን 6 ነጥባችንን አስመልሰናል። አሁን ደግሞ
ፉልሃምን መበቀል እንፈልጋለን አውቃለሁ የምንሄደው ወደ በጣም ከባድ ወደሆነ ስቴዲየምና በደንብ ወደ ሰለጠኑ ምርጥ ቡድን ወዳላቸው የፉልሃም ስቴዲየም ነው ነገር ግን ነገ በምርጡ አቋማችን ላይ ተገኝተን ሙሉ 3 ነጥብ ለመውሰድና ልክ እንደ ኒውካስልና እንደ ዌስትሃም ሁሉ ጣፋጭ በቀልን ለማድረግ ተዘጋጅተናል ነገ በምርጡ አቋማችን ላይ መገኘት አለብን ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ተናግረዋል ማለት ነው በመቀጠል አርቴታ የተጠየቁት ስለ መከላከል ብቃታቸው ነው እንደምታውቁት አርሰናል በክፍት ኳስ ግብ ካስተናገደ ዘንድሮ በሲቲ ጨዋታ ብቻ ነው በክፍት ኳስ ሃላንድ ግብ ያስቆጠረው ሌሎቹ የሊቨርፑሉ ግብ ከቅጣት ምት የተገኘ እንደዚሁም የኒውካስትል ዩናይትድም ከኮርና የተገኘ የቆመ ኳስ እንጂ በክፍት ኳስ አንድ ግብ ብቻ ነው የተቆጠረበት አርሰናል ከተቆጠረበት 3 ግብ ማለት ነው ታዲያ ይህ ሪከርድ እንዴት ነው በጣም አስደናቂ ሪከርድ ነው ያላችሁ በመከላከሉ ስለዚህ ምን ይሰማል ተብሎ የተጠየቀው አርቴታ ዓለም ላይ በጣም ምርጡ የሚባል ተከላካይ ስፍራ አለን እኛ የምንፈልገው ይህ የመከላከል አቅማችን እስከ አመቱ መጨረሻ እንዲቀጥልና ያለምንም መዋዠቅ እንዲቀጥል ነው በእርግጠኝነት የምነግራችሁ ይህ አሁን ያለን የመከላከል መዋቅር እስከ አመቱ መጨረሻ ድረስ በጥሩ መልኩ ከተጓዘ የምንፈልገውን ዋንጫ የማናገኝበት ምክንያት የለም ሲሉ የተናገሩ ሲሆን እስካሁን 3 ግብ ብቻ ማስተናገዳችን ጥሩ ነው ነገር ግን ምንም ጎሎችን ባናስተናግድ ደስተኛ ነኝ ካሁን በኋላ በዚሁ የመከላከል ብቃታችን ቀጥለን አመቱ መጨረሻ ላይ ዋንጫ ከፍ ማድረግ እንፈልጋለን ሲሉ እንግዲህ አሰልጣኝ ሚኬል አርቴታ የተናገሩ ሲሆን የመከላከል አቅማችን የነ ቲምበር የነ ማጋሌሽ የነ ሳሊባ እንደዚሁም ደግሞ የነ ሪካርዶ ካላፊዮሪ ጥምረት ለቡድኑ ከፍተኛ በራስ መተማመን እንደሰጠውና ይህንን ማስቀጠል እንደሚፈልጉ ተናግረዋል ማለት ነው አሰልጣኝ ሚኬል አርቴታ በሌላ በኩል ጋዜጠኞች አንድ አስቂኝ ጥያቄ ጠይቀዋቸው ነበር እሱም ምንድነው የፕሪሚየር ሊጉ መሪ መሆን ይሻላል ወይስ ከታች ሆኖ የፕሪሚየር ሊጉን መሪዎች ማሳደድ ሁለተኛ ሆኖ ጫና ማሳደር ይሻላል የሚል ጥያቄ ቀርቦላቸው ነበር አሰልጣኝ ሚኬል አርቴታ ግን ይህንን ጥያቄ ቀጥታ መመለስ አልፈለጉም የተናገሩት እኔ የምፈልገው ሁሉንም ጨዋታ ማሸነፍ ብቻ ነው ሲሉ ተናግረዋል አሁን ብትጠይቀኝ እኔ የምፈልገው ነገ ወደ ፉልሃም ስቴዲየም ተጉዤ ጨዋታውን ማሸነፍ ነው እያንዳንዱን ጨዋታ ማሸነፍ ብቻ ነው የምፈልገው ነገር ግን ይህንን ጥያቄ ማርች ላይ ወይም አፕሪል ላይ መተህ ብትጠይቀኝ ሁለተኛ መሆን ሳይሆን አንደኛ መሆን እንደምፈልግ እነግርሃለሁ አሁን ላይ የሚያስፈልገው ግን ጊዜው ገና ስለሆነ እያንዳንዱን ጨዋታ ማሸነፍ ብቻ ነው ያሉ ሲሆን መሪ መሆን የሚያስደስተው ከማርችና ከአፕሪል በኋላ ነው አሁን ላይ ሁሉንም ጨዋታ ብቻ ማሸነፍ ነው የሚፈልገው ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ተናግረዋል ማለት ነው ባለፉት 10 ጨዋታዎች ደግሞ አርሰናል ዘንድሮ ይዞት የመጣው አዲስ ነገር ምንድነው ተብሎ የጠየቁት አርቴታ ባለፉት 10 ጨዋታዎች እንደተመለከታችሁት አርሰናል የማይገመት ቡድን ሆኗል ያጠቃል ስትሉት ይከላከላል ስትሉት ያጠቃል በመሃል ብቻ ያጠቃል ስትሉ በመስመር ያጠቃል ስለዚህ የማይገመት ቡድን እየሰራ ነው ይህም ለተጋጣሚ አስቸጋሪ እንድንሆን አድርጎናል ዘንድሮ ያየሁት ምርጡ ነገር ይህ ነው እኔ ሁሌ እንደምላችሁ አንድ ቡድን የማይገመት ከሆነ ጨዋታዎችን ማሸነፍ ይችላል አርሰናልን የማይገመት ቡድን ማድረግ ፈልጋለሁ ዘንድሮ ያ እየተሳካልን ይመስለናል ስለዚህ አሁንም የማይገመት ቡድን ሆነን ለመቀጠል አሁንም የማንፈነቅለው ድንጋይ የለም ሲሉ ነው እንግዲህ አሰልጣኝ ሚኬል አርቴታ የተናገሩት ማለት ነው ስለ ጋብሪኤል ማርቲኔሊ ተጠይቀው ነበር ማርቲኔሊ ስለ ዘንድሮ አቋሙ በተለይም በሀገሩም በአርሰናልም እያደረገ ያለው ነገር እንዴት ነው ተብሎ የጠየቁት አርቴታ በጣም ከምጠብቀው በላይ እያደረገ ነው እሱን በጣም ከመወዳቸው ተጫዋቾች መካከል አንዱ ነው የትኛውንም እድል በሰጠነው ቁጥር ዘንድሮ ግብ ያስቆጥራል ወይ አሲስት ያደርጋል የምንፈልገውን ነገር እያደረገልን ይገኛል ባህሪው ስልጠና የሚያደርግበት መንገድ ራሱን የሚንከባከብበት መንገድ እንደዚሁም ለመማር በየለቱ ያለው ተነሳሽነት ያስደንቀኛል በሀገሩም በዚህ በአርሰናል ቤትም እያደረገ ስላለው ነገር ደስተኛ ነኝ በተለይ ባሁኑ የብሔራዊ ቡድን ጨዋታ ግብ አስቆጥሮ መምጣቱ በጣም ደስተኛ አድርጎኛል ምክንያቱም መንፈሱ እንደዚሁም በራስ መተማመኑ ጥሩ ሆኖ ነው የሚመጣው ያም ሁሉንም ነገር ቀላል ያደርግለታል ስለዚህ ግብ በማስቆጠሩ ደስተኛ ነኝ ሲሉ እንግዲህ አርቴታ ተናግረዋል ማለት ነው ሌላኛው ደግሞ ስለ ዲክላን ራይስ ነው የተናገሩት ዲክላን ራይስ ከቅርብ ጊዜ ወዲህ የአርሰናል መሰረት እንደሆነ ታውቃላችሁ አርሰናል ጨዋታው የሚመሰረተው ወይም የአርሰናልን ጨዋታ የሚመራው በደንብ ከተመለከታችሁ ዲክላን ራይስ ነው አርሰናል ማጥቃት ካለበት መከላከል ካለበት ኳስ መቆጣጠር ካለበት ኳስ ቶሎ መልቀቅ ካለበት ጨዋታውን እየመራ የሚገኘው ዲክላን ራይስ እንደሆነ ይታወቃል ታዲያ አርቴታ ስለ ራይስ ሲናገሩ ዲክላን ራይስ አሁን ላይ የቡድናችን ወሳኝ ተጫዋች ነው እሱ ከምንፈልገው ያጫወት ሲስተምና ከኬሚስትሪው ጋር በደንብ የተግባባ ይመስለኛል የቡድናችን ወሳኙ ሰው ሆኗል ሲሉ እንግዲህ ዲክላን ራይስ
ራይስን ያደነቁት ሲሆን አርሰናልም በዲክላን ራይስ ላይ የተመሰረተ ጨዋታን እየተጫወተ እንደሆነ አረጋግጠዋል ማለት ነው። በተለይ ደግሞ ብዙዎች እየተቹት ስለሚገኘው ቪክተር ዮኬሬሽም ጥሩና አስደሳች ሐሳብን አንስተዋል። አውቃለሁ ብዙዎች ቪክተር ዮኬሬሽ ግብ እንዲያስቆጥር ነው የሚፈልጉት፣ እሱም ላይ ጫና ለማድረግ ሲሞክሩ አያለው። ነገር ግን ቪክተር ዮኬሬሽ ከምታስቡት በላይ ለአርሰናል ትልቅ ግልጋሎት እየሰጠ ነው። ሁሉ ጊዜ ጨዋታ ካለቀ በኋላ ተመልሼ ጨዋታዎቹን እመለከታለሁ። ታዲያ ወደ ኋላ ተመልሼ ጨዋታዎቹን ስመለከት ምን ያህል ቪክተር ዮኬሬሽ ለቡድናችን እየጠቀመ እንደሆነ ነው የተረዳሁት። ዮኬሬሽ ጎል ባለማስቆጠሩ አያስጨንቀኝም፣ ምክንያቱም እኛ ስንፈልገው የነበረው 9 ቁጥር አጥቂ 6-8 ጨዋታዎችን ጎል ባያገባ እንኳን ያለበትን ጫና ተቋቁሞ ያለውን ሁሉ የሚሰጥ የሚቋቋም አይነት ተጫዋች ነው። ቪክተር ዮኬሬሽ ደግሞ እንደዚህ አይነት ተጫዋች ነው። ስለዚህ ምንም ሆነ ምንም በዚህም ሆነ በዛ ወደ ግብ ማስቆጠሩ መምጣቱ አይቀርም። ነገር ግን አሁን ላይ ለአርሰናል እየሰጠ የሚገኘው ኳሊቲ ከምታምኑት በላይ ነው። ለአርሰናል በሚገባ ስፔስ እየሰጠ የፊት መስመር ተጫዋቾቻችን በሱ ምክንያት ብዙ ክፍት ቦታዎችን እንዲያገኙ እየረዳ ነው። ስለዚህ ደስተኛ ነኝ በሱ አቋም ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ተናግረዋል ማለት ነው። በሌላ በኩል ደግሞ ብዙ ተጫዋቾች አሉኝ፣ ታዲያ ለሁሉም ጊዜ መስጠት አልችልም። ነገር ግን በተቻለ አቅም ሁሉም ተጫዋቾች ግልጋሎት እንዲያገኙ ሜዳ ላይ ገብተው እንዲጫወቱ የቻሉትን ሁሉ እንደሚያደርጉ አሰልጣኝ ሚኬል አርቴታ ተናግረዋል ማለት ነው። እንደዚሁም ስለ ሚኬል ሜሪኖም አንስተው ነበር። ውድ አድማጭ ተመልካቾቼ ሚኬል ሜሪኖ ግብ ማስቆጠር በጣም ይወዳል። እሱ ግብ በማስቆጠሩ እየተደሰተ እንደሆነ እርግጠኛ ነኝ። አቅሙን ተረድቶ ግብ ለማስቆጠር የሚሄድበት ርቀት ሳላደንቅ ማለፍ አልችልም። ሚኬል ሜሪኖ በአርሰናል ቤት ውስጥ በጣም ወሳኝ ከሚባሉ ተጫዋቾች መካከል አንዱ ነው። ስለዚህ ሜሪኖን መንከባከብና በሱ መጠቀም አለብን ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ተናግረዋል። በመቀጠል ብዙዎች አርሰናል ፕሪሚየር ሊጉን እንደዚሁም ሻምፒዮንስ ሊጉን የማሳካት ቅድመ ግምት ተሰጥቶታል። ስለዚህ ምን ትላለህ ተብሎ የተጠየቀው አርቴታ አላውቅም፣ አሁን ገና 7-8ኛ ሳምንት ላይ ነው የምንገኘው። እንግዲህ ከዚህም በላይ ጥሩ ወይም ከዚህም በላይ መጥፎ ልንሆን እንችላለን። ስለዚህ ማድረግ ያለብን እኛ ጥሩ ሆነን በመቀጠል ላይ ነው። ዋንጫውን መጨረሻ ላይ ወደ ማን እንደሚሄድ እንመለከታለን። እኔ አሁን የምፈልገው ቡድኔ በዚሁ ጥሩነቱ እስከ አመቱ መጨረሻ ድረስ እንዲቀጥል ነው። በዚሁ ጥሩነት ከቀጠልን ዋንጫ የማናሳካበት ምንም ምክንያት የለም። ስለዚህ ገና 7-8ኛ ሳምንት ላይ ነን። አሁን ስለ ዋንጫ ሳይሆን ማሰብ ያለብን እያንዳንዱን ጨዋታ ስለማሸነፍና በዚሁ ጥንካሬ እስከ አመቱ መጨረሻ ስለመቀጠል ነው ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ቡድናቸው ስለ ዋንጫ በማሰብ መሸበር እንደሌለበትና አሁን ዋነኛ ትኩረት እያንዳንዱን ጨዋታ በማሸነፍ ላይ መሆን እንዳለበት ተናግረዋል። ስለዚህ እንደምታውቁት ብዙ ጊዜ ስለ ዋንጫ ገና ከውድድሩ አመት መጀመሪያ ማሰብ ከጀመራችሁ ብዙ ጫናዎች ይኖርባቸዋል። አርቴታ እንዳሉት በዚህ ሰዓት የሚያስፈልገው እያንዳንዱን ጨዋታ ስለማሸነፍ እንጂ ገና ከ30 ሳምንት በኋላ ስለሚገኘው ዋንጫ አይደለም። ስለዚህ እሳቸው እንዳሉት እያንዳንዱን ጨዋታ አርሰናል ትኩረት አድርጎ ማሸነፍ የሚችል ከሆነ ዋንጫውን የማያነሳበት ምክንያት የለም። ስለዚህ በዙሪያ ስለ ዋንጫ እንደዚሁም ስለ ጫና እያሰቡ መጨነቅ ሳይሆን ስለ እያንዳንዱ ጨዋታና በእያንዳንዱ ጨዋታ ላይ ምርጥ አቋምን እያሳዩ ስለማሸነፍ ማሰብ እንደሚገባ አርቴታ እንግዲህ ጠንክረው ተናግረዋል። እንዲሁም ደግሞ ማርቲን ኦዲጋርድ አምበሉ በሜዳ ላይ ባይኖርም በአርሰናል ቤት በጣም ብዙ መሪ የሆኑ ተጫዋቾች እንዳሉ እንደ ጋብሪኤል ማጋሌሽ እንደ ዲክላን ራይስ እንደ ቡካዮ ሳካ ያሉ ቡድንን የሚመሩ ተጫዋቾች እንዳሉ የተናገሩ ሲሆን አሰልጣኝ ሚኬል አርቴታ ቡድናችን በብዙ መሪዎች መዋቀሩ እንድደሰት አድርጎኛል። ከሁሉም የብሔራዊ ቡድን አሰልጣኞችም ጋር እየደወልኩኝ ስለ ተጫዋቾች እጠይቃቸዋለሁ። ታዲያ ሁሉም አሰልጣኞች እንዴት አድርገህ ብታሰለጥናቸው ነው ተጫዋቾች እንደዚህ ምርጥ የሆኑት ሲሉ ይነግሩኛል። እንደዚሁም በሀገራቸውም በአርሰናል ብቻ ሳይሆን ሀገራቸውም ላይ በብሔራዊ ቡድን እንደ መሪ ሆነው ተጫዋቾችን ያበረታታሉ ሲሉ አሰልጣኞቻቸው ይነግሩኛል። በዚህም ሁሉ ጊዜ በልጆቼ እኮራለሁ ሲሉ አሰልጣኝ ሚኬል አርቴታ የተናገሩ ሲሆን ማርቲን ኦዲጋርድ ከሜዳ ውጭ ሆኖ ይረዳናል። ሜዳ ላይ ያሉ ተጫዋቾች ሁሉም ደግሞ መሪ ናቸው ብዬ አስባለሁ። ስለዚህ ነገ ባለፉት 2 ዓመታት 3 ነጥብ ማሳካት ባልቻልንበት ከባዱ ክራቨን ኮቴጅ ስቴዲየም 3 ነጥብ ማሳካት መቻል አለብን ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ለጋዜጠኞች
መግለጫን ሰጥተዋል ማለት ነው። ስለዚህ በአርሰናል ቤት ስለተጎዱ ተጫዋቾች እንደዚሁም ወደ ሜዳ ስለተመለሱ ተጫዋቾች በዚህ መልኩ ነው አርቴታ ዛሬ ወሳኙን መግለጫ የሰጡት። እንደ ፔሮ ሂንካፔ እንደ ቤን ዋይት ያሉ ተጫዋቾች ከጉዳት ተመልሰዋል። እንደ ኖኒ ማዱኬ እንደዚሁም እንደ ካይ ሃቨርት ያሉ ተጫዋቾች ደግሞ በቅርቡ እንደሚመለሱም አረጋግጠዋል። ማርቲን ኦዲጋርድ በአንጻሩ ደግሞ በቀጣዮቹ ሳምንታት በአርሰናል ማሊያ የማንመለከተውና ከቀጣይ የሀገራት ረፍት በኋላ የሚመለሰው ተጫዋች ነው ማለት ነው። ነገ መድፈኞቹ የቱን አሰላለፍ ይዘው ይገባሉ የሚለው የሚጠበቅ ይሆናል። እንግዲህ አርሰናል ባለፉት 2 ዓመታት 3 ነጥብ ማሳካት ባልቻለበት ክራቨን ኮቴጅ ድል ያደርጋሉ። የነገ ተጠባቂ ጨዋታ ይሆናል። አርሰናል ድል ማድረግ የሚችል ከሆነ ነገም እንግዲህ ሊቨርፑል እስኪጫወት ድረስ ከሊቨርፑል ጋር ያለውን የነጥብ ልዩነት ወደ 4 ማስፋት ይችላል ማለት ነው። ስለዚህ መድፈኞቹ የነገውን እድል በደንብ ለመጠቀም ወደ ሜዳ ይገባሉ ተብሎ ይጠበቃል። የነገውን ጨዋታ አርሰናል ወይስ ፉልሃም? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በየዕለቱ ወሳኝ ስፖርት መረጃዎችን ለማግኘት ታዲያ ሰብስክራይብ ማድረግ አትርሱ። ሀገር ውስጥ ከባህር ማዶ ናችሁ ደግሞ በየዕለቱ የዚህ ቻናል ተከታታይ የሆናችሁ ከጎን የቆማችሁትን ከልብ እያመሰገንኩኝ በሌላ መረጃ በሌላ ጥንክር ደግሞ እስከምንገናኝ ድረስ በያላችሁበት ሰላም ተመኘሁላችሁ።